I'm kind of scared. You look scary. Be the most authentic. Wait, where's my... What you lose? God damn it. Wait, I need this thing for my string. Hold on, I'll be right back, okay? I'll be right back. አይሾ ስፒድ በብዙ ሁካታና በብዙ ረብሻ ውስጥ መቆየት ይችላል። ዓለም በረፍት አልባነቱና በጩኸቱ ታውቀዋለች። አንድ ቀን ግን ያን ሁሉ ኃይሉንና ጩኸቱን ዝም የሚያስብለው ክፍል ውስጥ ገባ። እንደ ቀልድ እየሳቀ ነበር ወደዚች አደገኛ ጠንቋይ ቤት የገባው። ነገር ግን ከደቂቃዎች በኋላ ፊቱ እንዴት እንደሚቀያየር በቪዲዮ ላይ መመልከት ትችላላችሁ። በፊቱ ላይ የነበረው ሳቅና ፈገግታ እየታየ ወደ ፍርሃትና ጭንቀት ይቀየራል። ነገሩ ለዚህ ወጣት ቀልድና ሳቅ መሆን አቆመ። ወዲያውኑ ፊቱ ተቀየረ። ይቺ ጠንቋይ ትነግረው የነበረው ነገር እጅግ በጣም የሚያስገርም ነው። ቃላቶቿን በውሸት አሳምራ ልትገዛው ስትሞክር እንመለከታለን። በመጨረሻም ይህ ወጣት ስፒድ የወሰነው ውሳኔ በቪዲዮ መጨረሻ ላይ ታገኙታላችሁ። እስከ መጨረሻው ድረስ ተከታተሉ። በመጀመሪያ ይቺ ጠንቋይ ስፒድን እንኳን ደህና መጣ ካለችው በኋላ በደጃፏ አጠገብ በሚገኘው ወንበር ላይ ቁጭ ብሎ ጫማዎቹን ማውለቅ ጀመረ። ጫማውንም እያወለቀ ከፊት ለፊቱ ላለው ካሜራማን እንዲህ ይለዋል፣ አንቶኒ አንተም ጫማህን ማውለቅ ይኖርብሃል። ከዚህ በኋላ ሁለቱም ጫማቸውን አውልቀው ወደ ውስጥ ዘልቀው ገቡ። በውስጥ ያለችውም ድግምት ሰሪ ወደ ስፒድ እየቀረበች እንኳን ደህና መጣ፣ እኔ ማማዶና ብለህ ልጠራኝ ትችላለህ። ስፒድም ማማዶና እንዴት ነሽ ብሎ እጁን ዘረጋላት። እሷም አዎ እኔ እጅ አልጨብጥም ብላ እጆቿን ዘርግታ አቀፈችው። እኔ እንዴት ነበር? ቆንጆ ቀን እንዳሳለፍክ አልጠራጠርም። እንኳን በሰላም ወደዚህ ስፍራ መጣ። አሁን ጥቂት አስማት የምታይበት ጊዜ ደርሷል። ከኔ ጋር ጥቂት ጊዜን ታሳልፋለህ። ነገር ግን ሰውነትህንም አይምሮንም ለቀቅ ማድረግ ይኖርብሃል። ሻርካ ሪዲንግ እሰጥሃለሁ። የሚመዝንና የሚባርክ ነገር ነው። ላንተ እጅግ በጣም ይጠቅምሃል። ምክንያቱም የምታስቀጥለውን ነገር በጥንቃቄ እንድታስቀጥል ይረዳሃል። ብዙ ትላልቅ ነገር እየሰራ እንደሆነ አውቃለሁ አይደለም እንዴ? ስፒድ በዚህ ጊዜ አዎ ከማለት ውጪ ምንም የሚሰጠው ምላሽ አልነበረም። እሷም ቀጠለችና በል አሁን ቀጠሯችንን መስመር እናስይዝ። እርግጠኛ ነኝ የማትጸጸትበት ቀጠሮ ይሆንልሃል። ስፒድም ዝግጁ እንደሆነ ነገራትና ወደ ጠቆመችው ሶፋ ለመቀመጥ ሄደ። ጠንቋይ ነኝ የምትለውም ግለሰብ ቤተሰቦቿን ታስተዋውቅ ጀመረ። ሁለቱም ባገኙት ሶፋ ላይ ፊት ለፊት ቁጭ አሉ። ጠንቋይዋ የሆኑ የተለያዩ ድንጋዮችን ቦታ እያስያዘች ነው። በተለያዩ ቀለማትም ደባልቃቸዋለች። ጠንቋይዋ ግራጫ የሚመስል ፀጉር፣ የተለያዩ ጨሌዎችና የተለያዩ የእጅ አምባሮች በአንገቷና በእጇ ላይ አጊጣለች። አይኑንም እያየችው ስፒድ ስላገኘው ደስ ብሎኛል፣ እንዴት ነህ? እሱም ሶስቱን ተከታታይ ጥያቄ ከመለሰላት በኋላ እሺ በጣም ቆንጆ፣ ሬኪ ማስተር ብለው ይጠሩኛል፣ አንዳንድ ጊዜ ላይፍ ዱላ ይሉኛል። ዛሬ ብዙ ነገር አብረን የምናይ ይመስለኛል። ዛሬ ልዩ የሆነ ንባብ ባንተ ህይወት ላይ ያለውን ነገር አነባለሁ። ነገር ግን የተወሰኑ ነገሮች ልታረግልኝ ይገባል። የመጀመሪያው ክፍት መሆን አለብህ። ራስህን ለቀቅ አርገህ ክፍቱንልኝ። ያው ነገሩ ምናልባትም ትንሽ ያንተም መረጋጋት ሊጠይቅ ይችላል አውቃለሁ። አሁን ኦንላይን ላይ ነህ፣ ብዙ ሰዎች ይከታተሉዋል። ነገር ግን በዚህ ሂደት ላይ ትንሽ ረጋ ልትል ይገባል። የምትሰራቸውን ነገሮች አይቻለሁ፣ እጅግ በጣም ወድጄዋለሁ። በጣም ደስ ይላል። አንተ ልዩና ለየት ያልክ ጥሩ ሰው ነህ። ከዚህ በፊት ሰዎች አይተውት የማያውቁትን ነገሮች በመስራት ትታወቃለህ። ቆንጆ የሆነ ከሰዎች ጋርና ከሚያደንቁ ጋር የምትገናኝበት መንገድ አለ አውቃለሁ። ደግሞም ብዙ ሰዎች አንተን ይከተሉሃል። ብዙ ታዳጊዎች፣ ብዙ ወጣቶች አንተን ይመለከቱሃል። በእርግጥ አንድ ነገር ልዋሻ አልፈልግም። መጀመሪያ ማን እንደነበር ካላወቅኩም፣
ከዛ በኋላ ነው የተወሰነ የራሴን የሆነ ፍለጋ አድርጌ ስላንተ ማንነት ላውቅ የቻልኩት። ካየሁት ጥቂት ነገር ግን አንተን አለመውደድ አይቻልም። እጅግ በጣም ተመችተኛል። ብዙ ላለማጋነን እሞክራለሁ፣ ነገር ግን የተሰማኝን ነገር አለው። ለሰዎች ደስታን የምትሰጥበትን መንገድ እጅግ በጣም አድርጌ እወደዋለሁ። ያ ደግሞ እጅግ በጣም አስፈላጊ የሆነ ነገር ነው። አሁን ያለንበት ዓለም ብዙ አሳሳቢ ነገር አለ። ጦርነት፣ ችግር፣ ማጣት፣ ፖለቲካ፣ እነዚህ ሁሉ ነገሮች ሰዎችን ሊያስጨንቁ የተላኩ ናቸው። አንተ ግን ለሰዎች ጥሩ የሆነ ደስታን ትሰጣለህ። በእርግጠኝነት ስነግርህ አንተ ራስህ ከምታውቀው በላይ ትልቅ የሆነ ተልእኮ አለ። እያደግክና እየበሰልክ በመጣ ቁጥር ስለ ነገሩ የተሻለ መረዳት ይኖርሃል። ይህን ያልካልኩ ይበቃል። አሁን ራስህን እንድታረጋጋና እንደ ቤትህ እንዲሰማህ እፈልጋለሁ። ስፒድም ወዲያውኑ አንድ እግሩን ሰቀልና ተመቻችቶ ተቀመጠ። እንዲህም ስትል ትናገር ጀመር። ያው አሁን ያለነው በኔ ቤት ሳይሆን ውድ ጓደኛዬ አማንዳ ቤት ነን። እሷም ልክ እንደኔው በእንደዚሁ አይነት ስራ ውስጥ ነው የምትሳተፈው። በእርግጥ የእሷ ዘርፍ ይለያል። እሷ የመፈወስ አቅም አላት። ስለዚህ አሁን እሷ ነች ቦታውን በሙሉ የፈቀደችልን። ይህን ስትናገር የተለያዩ ህብረ ቀለማት ያለውን ድንጋዮችና የተለያዩ ነገሮችን እየነካካችና ቦታ ቦታ እያሳያዘች በሚመስል መልኩ ነበር። እንዲህም አለች፣ ያው እኔ እየሰራው ያለው አሁን በተለያዩ ድንጋዮች ነው። የማዕድን ድንጋዮች ናቸው። እነዚህ ድንጋዮች እንደ ማንኛውም አይነት ድንጋዮች አይደሉም። ይልቁንስ ልዩ የሆኑ ድንጋዮች ናቸው። እንካ እቺ ትንሽዬዋን ድንጋይ እንድትይዝ እፈልጋለሁ። እነዚህ ድንጋዮች እጅግ በጣም ጥቂት ከሆኑ አካባቢዎች ብቻ ነው የሚገኙት። በእርግጥ ይህንን እንኳን ያገኘሁት ከዚሁ ከካሊፎርኒያ አካባቢ ነው። እዚህ ጋ ግን አነጥፌ የምታያቸው ከራሷ ከእናት ሀገር ከሆነችው ከኮንጎ ነው ያስመጣሁት። እነዚህ ልዩ ድንጋዮች ለኔም ላንተም የተለያዩ ስራዎችን ይሰሩልናል። በቃ ካንተ ማድረግ የሚጠበቅብህ ነገር እሺ ማለትና ክፍት መሆን ብቻና ብቻ ነው። ነገሩን አንድ ላይ የምንሰራው ይሆናል፣ አንድ ላይ በህብረት። አንተ ላይ ደግሞ መሰራት የሚገባውን አሁን እጅ ላይ ያስካቸውና እዚህ መሬት ላይ ያሉት ልዩ የሆኑ የማዕድን ድንጋዮች ይሰራሉ። አንተ ዝም ብለህ እሺ ብቻ በል። አንድ ነገር ግን ሁሉም ነገር በፈቃድህ ነው። ያለ አንተ ፍቃድ ምንም የማረገው ነገር አይኖርም። ቀጠለችና እንዲህ አለች፣ ከዚህ በፊት ስለ መዳፍ ማንበብ ወይም ደግሞ የሰውን ወደፊት ማንበብ ስለሚባል ነገር ሰምተህ ታውቃለህ አለችው። ስፒድም ቀጠለና አይ እኔ ከዚህ በፊት እንደዚህ አይነት ነገር ሰምቼ አላውቅም አላት። ዋው በጣም ደስ ይላል። ስለዚህ ዛሬ ሰርፕራይዝድ ትሆናለህ። ስፒድም ቀስ እያለ አፉን ያዘና እንዲህ አለ፣ አዎ ነገር ግን እውነቱን ለመናገር ትንሽ ፈርቻለሁ። እሷም እኔ ያስፈራለሁ እንዴ አለችው። እሱም አይ አይደለም ነገር ግን ብሎ ማውራቱን ሳይቀጥል ወዲያውኑ አቆመችውና አይ እኮ የመጀመሪያ ስለሆነ ነው እንጂ ሁሉም ሰው እንደዚህ ነው። ስፒድም ሳቅ እያለ አዎ ልክ ነሽ፣ ነገር ግን አንድ እውነት ልነግርሽ እፈልጋለሁ። ከልቤ ልንገርሽ፣ አንቺ ምንም አታስፈሪም። ነገር ግን በቃ እሺ እውነቱን ልንገርሽ፣ ትንሽ ታስፈሪያለሽ። ያው በክፋት ወይም ደግሞ በክፉ እንዳታይብኝ፣ ግን ትንሽ ታስፈሪያለሽ። በሌላ ነገር ግን እንድታስቢብኝ አልፈልግም። ነገር ግን አላውቅም፣ በቃ የሆነ ነገርሽ ያስፈራል። ፊትሽ አይደለም የሚያስፈራው፣ ምን እንደሆነ ግን አላውቅም። የሚያስፈራ ነገር አለ። እሷም ሳቅ እያለች ምንም ችግር የለውም፣ እኔ አንዱንም የምታወራውን እንደ ስድብ አልቆጥርብህም። እንደ ልብህ ማውራት ትችላለህ፣ ተናገር። ስፒድ በዚህ ጊዜ አንገቱን አቀርቅሮ ፊቷን ላለማየት ስልኩን ሲመለከትና የሚጻፍለትን መልእክት ሲያነብ ቆየ። እሷም ቀጠለችና ነገሩን ቀለል አድርጋ ችግር የለውም፣ በቃ አሁን ማድረግ ያለብንን ብቻ እናድርግ። እሺ ተዘጋጅ። እንግዲህ አሁን ካንተም የምፈልገው ከነዚህ ከተደረደሩት ውስጥ አንዱን ድንጋይ ብቻ እንድታነሳ ነው።
እዚህ ጋር የምትመለከታቸው ድንጋዮች በሙሉ ከቻክራ ጋር የተያያዙ ናቸው። ቻክራ ምን እንደሆነ ታውቃለህ? ቻክራ ማለት ልክ እንደ ጎማ አይነት ስበት ያለው ነው። ለምሳሌ ሁላችንም ልክ ከአናታችን በላይ አንድ ቻክራ ተቀምጦልናል። ይህ ቻክራ ከሰማይ ጋር የሚያገናኘንና ከመናፍስቱ ዓለም ጋር የሚሰበስበን ኃይል ያለው ነው። ከዛ በኋላ ደግሞ ከእግራችን በታች መሬት ጋር የሚያገናኘን ደግሞ ሌላ ቻክራ ተሰጥቶናል። ከላያችን ላይ ካለው ቻክራ በታች ደግሞ ጭንቅላታችን ላይ የራሳችን የሆነ የተሰጠን ዘውድ አለ። ከዛ በኋላ ሶስተኛ አይን ሲባል ሰምተህ እንደሆነ አላውቅ፣ ሶስተኛ አይን አለን። ይህ የመንፈስ ዓለሙን እንድናይ ያግዘናል። ሶስተኛ አይን የሚሆነውን ሁኔታዎች በሙሉ በምን አይነት ሁኔታ እየሆነ እንደሆነና እውነተኛ ማንነትን የሚገልጥልን ነው። በዚህ ሰዓት ስፒድን ያናግሩት የነበሩት የስፒድ ደጋፊዎች በኮሜንት ውስጥ ኮሜንቱን አጨናነቁት። ሁሉም እባክህ ስፒድ ከዛ ቦታ ውጣ፣ ይህ ጥቁር የሆነ አስማት ነው፣ ይሄ እኮ የጥንቆላ ሥራ ነው፣ እባክህን ስፒድ ቶሎ አምልጥ፣ ይህ የዲያብሎስ አሰራር ነው እያሉ ሰዎች ኮሜንቱን ማጨናነቅ ጀመሩ። ስፒድም ዝቅ ብሎ ተመለከተና ብልጠት በተሞላው መልኩ ድንገት ኪሱን ያዝ አረገ። ምንድነው የረሳሁት ብሎ አይኖቹን ፈጠጥ አረገ። ልክ የሆነ አስቸኳይ አንገብጋቢና እጅግ በጣም አስፈላጊ ዕቃ እንደረሳ ሰው ሆነ። ኪሶቹንም እየዳበሰ ካሜራውን እያየ በማዘን አይነት አመለካከት ወይኔ ረሳሁት ብሎ ተናገረ። ይቺ ጠንቋይም ስፒድን አይኖቹን እያየች ምን ረሳህ ብላ ጠየቀችው። እሱም ለረጅም ሰከንዶች ጸጥ ካለ በኋላ ወይኔ ለማስተላለፍ የሚጠቅመኝን አንድ ጠቃሚ ዕቃ ረሳው፣ እባክሽ ፍቀጂልኝ፣ አንድ አፍታ ወጥቼ ከመኪና ውስጥ ይዤው እመለሳለሁ አለ። ያ የሚስቀው የሚጮኸው ሁል ጊዜ ፈገግ የሚለው ልጅ አሁን ላይ ፊቱ የደነገጠና አንድ ነገር ያስጨነቀው ይመስላል። አንድ ጊዜ መጣው ካለ በኋላም በፍጥነት ወደ በሯ ሄደና ወጣ። ጫማውን እንኳን ሊያረግ ፈቃደኛ አልነበረም። ደጁን ከፍቶ ከወጣ በኋላ በካልሲው በእጽዋት በታጀበ በረንዳዋ እየፈጠነ ሄደ። ሃሪ ተብሎ የሚጠራውንም ጠባቂውን ጠራና ወደ ጎን ወሰድ አድርጎ ሃሪ እባክህ ረሳሁት እኮ አለው። ሃሪ የሚባለውም ጠባቂው ግራ በመጋባት ምን ረስተ ነው ብሎ ይጠይቀዋል። ስፒድም መልሶ ወይኔ በእናትህ ያስፈልገኝ ነበር እኮ ረሳሁት ብሎ ደጋግሞ ይነግሯል። ሃሪም መልሶ ምንድነው የረሳው እያለ ግራ ይጋባል። ስፒድ ግን ምን እንደረሳ እንኳን አልተናገረም፣ እሱም አላወቀውም። ወዲያውኑ ወደ ካሜራው ዞራንና ሚውት አድርገው ብሎ ቀጭን ትዕዛዝን ሰጠው። ካሜራማኑም ወዲያውኑ ስፒድ ላይ ያለውን ማይክ ሚውት አረገ። ሚውት ማለት የስፒድ ድምፅ እንዳይሰማ አደረገው። ወዲያውኑ ለሃሪ የሆነ ጉዳይ ይነግረው ጀመር። ሃሪም ድንገት አንገቱን ቀና እያረገ ልክ እንደደነገጠ አይነት ሰው ቀጥታ ስፒድን መከተል ጀመረ። ስፒድም የፈራ የደነገጠና የጨነቀው ይመስል ነበር። ወዲያውኑ ወደ መኪናውም ሄደ። የስፒድ አኳኋን እጅግ በጣም ግልጽ ነው። እንደፈራና እንደጨነቀው ያስታውቃል። ከዚህ በኋላ በቀጥታ ወደ መኪናው ገባ። ማይኩም አንሚዩት ሆነ። ሰዎች እጅግ በጣም አስቸኳይ የሆነ ነገር ማድረግ ነበረብኝ። ረሳሁት፣ እንዴት እንደረሳሁት አላቅም። ነገር ግን ይቅርታ። ለሴትዮዋም ነግሬያታለሁ አስቸኳይ ነገር እንዳጋጠመኝና ተመልሼ እንደምመጣ። ኤልጄ ይባላል። የሆነ ማረገው ነገር ነው። ከበስተጀርባ የስፒድ ቡድኖች ሲንጫጩና ብዙ ነገር ሲያወሩ ይሰማል። የስፒድ ኮሜንቶችም ያለ ማቋረጥ ይጽፉለታል። አንዳንዶቹ ጫማህን ረስተዋል ይላሉ፣ ሌሎቹ ስፒድ እጅግ በጣም ጥሩ አረክ እንኳን ሸሸህ ይላሉ። ስፒድ ግን በስተመጨረሻ ነገሩን በዚሁ ደፋፍኖት አለፈ። ይገርማል። ለዚህ ልጅ ነገሩ የበራለት በስተመጨረሻ በ11ኛው ሰዓት ነበር። ይቺ ጠንቋይ ድንጋይ እንዲያነሳ ስትጠይቀው ወዲያውኑ ጭንቅላቱ ከዛ ስፍራ መልቀቅና መሄድ እንዳለበት አስጠነቀቀው። ነገሩን አጋጣሚ ልትሉት ትችላላችሁ። ነገር ግን እግዚአብሔር ከዚች ጠንቋይና ከጨለማው ስራው እያስወጣው ይመስል ነበር።
ምንም እንኳን ይህ ልጅ የሚሰራቸው ስራዎች ከወትሮ ለየት ያለና ወጥ የሆኑ ቢሆንም በዚህ ስፍራ ግን መገኘት እንደሌለበት ውስጡ ነግሮታል። ከገባ ጀምሮ ውስጡ ሰላም እንዳልነበረው ፊቱ ያስታውቃል። አንድ ነገርን ልናውቅ ይገባል። ዲያብሎስ በደም ሊያስፈርመን አይደለም የሚፈልገው፣ ወይም ደግሞ ቀንዶች ኖሮት የሚያስፈራ ሆኖ ቀይ ጥቁር ሆኖ አይመጣም። ይልቁንስ ልክ እንደዚህ በሰው አምሳል ሆኖ ሊከሰት ይችላል። የኛንም የሚፈልገው ፈቃዳችንን ብቻ ነው። ከፈቃድ በላይ የሚፈልገው የደም ፊርማ የለም። እንደ ቀልድ እሺና አዎ የምንላቸው ነገር በህይወታችን ውስጥ ለአጋንንት በር ያስከፍቱናል። ፈቃድ መግቢያ በር ነው። ተመልከቱ፣ ዲያብሎስ በዚህ መንገድ ሊሸነግለንና ሊያታልለን ይፈልጋል። ለዚህ ነው ያቺ ጠንቋይ የነበረችው ሴት ራሷን አለሳልሳ እያደነነቀችው የነበረው። ካንተ የሚጠበቀው ክፍት መሆንና እሺ ማለት ብቻ ነው ትለው ነበር። ዲያብሎስ ጋር አትቃለዱ። ከዲያብሎስ ጋር አላስፈላጊ ግንኙነት አይኖራችሁ። በዚህ ዘመን ዲያብሎስ በተለያዩ ዘመናዊ በሚመስሉ ነገሮች ሰርጎ ገብቷል። መዳፍ ማንበብ፣ ኮከቦችን መቁጠር፣ የተለያዩ ዘመናዊ የሚመስሉ ነገሮችን እየተጠቀመ ለሰዎች በር ይከፍታል። በሚያሳዝን ሁኔታ ብዙ ሰዎች ይህን ነገር እንደ መዝናናትና ምንም አይነት ጉዳት እንደሌለው አድርገው ያስቡታል። እንዲሁም በዚህ አይነት ነገሮች የሚያምኑ ሰዎችን ልክ እንደ ሞኝ ይቆጥሯቸዋል። ከዛ ደግሞ ሲያልፍ ብዙዎች እንደዚህ አይነት ነገሮች ልክ እንደ ኮከብ ቆጠራ ያሉ ነገሮች ህይወታቸውን የሚያስተካክልላቸው ወይም ደግሞ የተበላሸ ነገር የሚያስተካክልላቸው ይመስል ወጥረው እንዲከታተሉትና እስከ ማምለክ ደረጃ እንዲደርሱ ያደርጋቸዋል። በዚህ በኩል ዲያብሎስ ክፍት በርን ያገኛል። እውነትም ሆነ ሰላም ከእንደዚህ አይነት ነገር በፍጹም አታገኙ። ይባስ ብሎ ሰንሰለት፣ ችግርና መሰቃየት ወደ ህይወታችሁ እየጎረፈ እንዲመጣ ትጋብዛላችሁ። አያችሁ፣ ዲያብሎስ ልክ እንደዚህ ነው የሚሰራው። ዲያብሎስ እንድታምኑ የሚፈልገው ይህንን ነው። በአንድ እጁ የሚያብረቀርቅና የሚያምር የሚመስልን ነገር እየሰጣችሁ በሌላ እጁ ከናንተ ብዙ ነገርን ይሰርቃል። ለዚህም ነው መጽሐፍ ቅዱሳችን ሸንጋይ ብሎ የሚጠራው። ዲያብሎስ ውሸታም ነው፣ የውሸት አባት። አሁን ያየነውም ከዚያ አይተናነስም። ቀልድ በሚመስልና የሚያስቅ በሚመስል መልኩ ዲያብሎስ ሊያታልል ሲሞክር ተመልክተናል። ይህንን የምትመለከቱ በሙሉ እንድትጠነቀቁ እናሳስባለን። ምናልባት አንዳንዶቻችሁ ጓደኞቻችሁ በኮከብ ቆጠራ፣ በልደት ቆጠራ፣ በተለያዩ ነገሮች በውስብስብ በሚመስሉ ቀላል ግን አዝናኝ እውነት በሚመስሉ ነገሮች ተጠምደዋል። ምናልባትም ደግሞ እነዚህ ጓደኞች ያላቸው እናንተም ልትሆኑ ትችላላችሁ። ነገር ግን እንድትጠነቀቁ እናሳስባችኋለን። ለዲያብሎስ እድል ፈንታ አትስጡት። የእግዚአብሔር ቃል ወደ ኤፌሶን ሰዎች ምዕራፍ 4 ቁጥር 27 ላይ እንዲህ ይላል፣ ለዲያብሎስም ፈንታ አትስጡት። አዎ፣ አንዴ በር ከከፈታችሁለት ረጋ ብሎ አያንኳኳም። ይልቁንስ ሕይወታችሁ ውስጥ ዘው ብሎ ገብቶ ነገሮችን በሙሉ በማታስቡት መንገድ ቀይሮ ምስቅልቅሉን ያወጣዋል። የእግዚአብሔር ቃል በዮሐንስ ወንጌል ምዕራፍ 10 ቁጥር 9 ላይ ሲናገር እንዲህ ይላል፣ በሩ እኔ ነኝ፣ በእኔ የሚገባ ቢኖር ይድናል፣ ይገባልም ይወጣልም መሰማሪያም ያገኛል። ሌባው ሊሰርቅ ሊያርድ ሊያጠፋም እንጂ ስለሌላ አይመጣም። እውነተኛ መንገድ ኢየሱስ ክርስቶስ ብቻ ነው። ሌላው መንገድም በርም አይደለም። ልንጠነቀቅ ይገባል። ዲያብሎስ ወደ ሕይወታችን የሚመጣው ወይ ሊሰርቀን፣ ወይ ሊያርድ፣ ወይ ደግሞ ሊያጠፋ ሊደመስስ ብቻ ነው። ለመልካም ነገር በፍጹም አይመጣም። ከእንደዚህ አይነት ሳታውቁትም ሆነ አውቃችሁ ከጨለማው ዓለም ጋር ሊያያይዛችሁ የሚሞክር ነገሮችን እየተለማመዳችሁ ከሆነ ዛሬውኑ ንስሐ ግቡ። ጨለማን ወደ ቤታችሁ አትጋብዙ። እርግማንን ወደ ቤታችሁ አታስገቡ። ከምንም በላይ በልባችሁና በሕይወታችሁ ላይ የጨለማን አሰራር አትጋብዙ። አዎ የምትሉት ለሚምረው
ቀንበርን ለሚሰብረው ዘላለማዊ ሕይወትን መስጠት ለሚችለው ለኢየሱስ ክርስቶስ ብቻ ነው። ኢየሱስ ክርስቶስ ሕይወታችሁን የመቀየር ኃይል አለው። እውነተኛ ሐሴትና እውነተኛ ደስታን በሕይወታችሁ ላይ ማየት ከፈለጋችሁ ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ ተቀበሉት። እውነተኛ ሰላምና እውነተኛ ነፃነት በሕይወታችሁ የምትፈልጉ ከሆነ ወደ ኢየሱስ ክርስቶስ እሱም ያሳርፋችኋል። የመጨረሻ መልእክት ልናስተላልፍላችሁ እንወዳለን። ወደዳችሁም ጠላችሁም ኢየሱስ ክርስቶስ ይወዳችኋል። ተባረኩ።